ተከታታይ የፓወርፖይንት ትምህርታችንን ክፍል 2ን ይዤላችሁ መጥቻለሁ ማለት ነው። በዛሬው ክፍል ደግሞ ፓወርፖይንት ላይ ወሳኝ ከሆኑት ነገሮች መካከል አንደኛው ስለ ዲዛይን በደንብ ማወቅ ነው ማለት ነው። ስለዚህ እንዴት አድርገን ቲሞችን መቀየር እንደምንችል፣ ባክግራውንድ መቀየር፣ እንደዚሁም ደግሞ ስለ ሌአውት ኦፕሽን በደንብ እንመለከታለን ማለት ነው። ያለፈውን ክፍል ካላያችሁ ፓርት 1 እዚህ ጋር ለላችሁ ፓወርፖይንት ሙሉ ስልጠና ፓርት 1 ይላል። ኤክሴል እንደዚሁም ደግሞ ማይክሮሶፍት ወርድ ኮምፒውተርን ከፈለጋችሁ ደግሞ ፕሌሊስት ውስጥ እየገባችሁ ሁሉንም ማግኘት ትችላላችሁ ማለት ነው። በቀጥታ ወደ ዛሬው ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንመለከተው አሁን በሞጁል 4 ስር ይሆናል ማለት ነው። ዲዛይኒንግ ስላይድ በሚለው ርዕስ ስር ነው የምንመለከተው። ስለዚህ የመጀመሪያው ቲም ነው። እንዴት አድርገን ቲም መቀየር እንደምንችል እናያለን። ቲም አሁን በብዙ አይነት መንገድ ይቀየራል። አንደኛ እዛው ተዘጋጅተው የተቀመጡ የተለያዩ ቲሞች አሉ፣ ወይም ቢውልት-ኢን ቲምስ የምንላቸው ማለት ነው። ከዛ እነዛን ሁሉም ላይ በአንዴ አፕላይ ማድረግ ይቻላል። የምትፈልጉት ላይ ብቻ መርጣችሁ አፕላይ ማድረግ ይቻላል ማለት ነው። ከዚህ በተጨማሪም የራሳችሁን ቲምን ማዘጋጀት ይቻላል። እሱንም እንዴት ማድረግ እንደምትችሉ እንመለከታለን። ስለዚህ እሱን ለመመልከት አብረን ሴቭ ያደረግነው ነበረ ፓወርፖይንት ፈርስት ክላስ ብለን እዚህኛው ላይ መስራት እንችላለን ማለት ነው። እንደምታዩት ወደ 4 ስላይድ አካባቢ አብረን አዘጋጅተን ነበር። ስለዚህ አሁን የዚህን ቲም መቀየር ከፈለግን ከላይ ትመጡና እዚህ ጋር ዲዛይን የሚል አለ። ዲዛይንን ስነኩ ቲም የሚል እዚህ ጋር ይመጣላችኋል። የተለያዩ የቲም አይነቶች እንደምታዩቸው አሉ ማለት ነው። እነዚህ ቢውልት-ኢን ቲም ይባላሉ፣ እዛው ተዘጋጅተው የተቀመጡ ስለሆኑ። ስለዚህ እዚህ ጋር እንደዚህ እየመረጣችሁ ማድረግ ይቻላል። ተጨማሪ ከፈለጋችሁ ደግሞ እዚህ ጋር ይሄን ቀስቱን ስትነኩ ሌሎች አይነት አማራጮች እንደምታዩቸው ይመጡላችኋል ማለት ነው። ከዚህ ውስጥም የተመቻችሁን መጠቀም ይቻላል። ለምሳሌ ይሄኛውን ባደርገው በአንድ ጊዜ ሁሉም ላይ ይገባል። እዚህ ላይ ገባ፣ እዚህ ጋር እንደዚህ ያደረግን ሁሉም ላይ ባንዴ አስገባ። ኮንትሮል ዜድ ብለን ወደኋላ እንመለስና ግን የፈለጋችሁት ለምሳሌ የመጀመሪያው ፔጅ ላይ ወይም ደግሞ የመጀመሪያው ስላይድ ላይ ብቻ ከሆነ መጀመሪያ የምትፈልጉትን ቲም መምረጥ ነው። ለምሳሌ ደግሞ ይሄኛውን ማድረግ ከፈለግን እላው ላይ ራይት ክሊክ እንነካለን። ከዛ በኋላ አፕላይ ቱ ኦል ስላይድ ካደረጋችሁት ሁሉም ስላይድ ላይ ነው የሚገባው። ነገር ግን አፕላይ ቱ ሰሌክትድ ስላይድ ካላችሁት እናንተ ሰሌክት ያደረጋችሁት ስላይድ ላይ ብቻ ይገባል ማለት ነው። ስለዚህ አፕላይ ቱ ሰሌክትድ ስላይድ ልበል፣ ምክንያቱም ክሊክ ያደረኩት እዚህ ላይ ብቻ ስለሆነ። አሁን እዚህ ላይ አልገባም፣ እዚህ አልገባም፣ የገባው እዚህኛው ላይ ብቻ ነው። እንዳልኳችሁ ግን ወጥ ማድረግ ከፈለጋችሁ ሁሉም ላይ ደግሞ አንድ አይነት ማስገባት ይቻላል። እንደዚህ ክሊክ ብናደርግ አሁን ሁሉም ላይ እንደምታዩት በአንዴ ያስገባልናል። እዚህ ጋር ደግሞ ቫሪያንት የሚል አለ። ለምሳሌ እዚህ ጋር የመረጣችሁትን በየራሱ ሆኖ በተለያየ ከለር ከፈለጋችሁ እንደዚህ እየቀየራችሁ ልትጠቀሙ ትችላላችሁ። ለምሳሌ ደግሞ ይህን በመርጥ የተለያዩ ከለሮች እንደምታዩቸው አሉት ማለት ነው። ለምሳሌ ይህን ጥቁሩን ላድርገውና ከዛ ደግሞ እዚህ ጋር ሌላ አይነት እንደዚህ ልንመርጥለት እንችላለን። ከዛ ደግሞ ለምሳሌ ይህን ቲም ከተመቻችሁና ለወደፊትም እንዲቀመጥላችሁ የምትፈልጉ ከሆነ እራሳችሁ የጨመራችሁበትን ጨምሮ ሴቭ ማድረግ ይቻላል። ሴቭ ለማድረግ አሁን ይህንን እዚህ ጋር መጣችሁ ሴቭ ከረንት ቲም ብትሉት ሴቭ ይሆናል። ሌላ ጊዜ ስትገቡ ከዛ ይህንን ራሱ ቲም ሆኖ ታገኙታላችሁ። ከዛ መጠቀም ትችላላችሁ። ፎቶ ጨምራችሁ ሌሎች ነገሮችን ማድረጋችሁ ሴቭ ማድረግ ይቻላል። እሱ ወደፊትም እያየ ነው እንሄዳለን። ስለዚህ ቲም እንደዚህ ማስገባት ትችላላችሁ ባጭሩ። ሌላው ደግሞ ስላይድ ባክግራውንድ ነው። ባክግራውንድ ላይ እናንተ የፈለጋችሁትን ነገር ማስገባት ይቻላል። አንደኛ የተለያዩ ከለሮችን መጠቀም ትችላላችሁ። ግራዲያንት የሆኑ ከለሮችን መጠቀም ይቻላል። ፎቶ ወይም ፒክቸሮችን መጠቀም ትችላላችሁ። ፓተርን አለላችሁ፣ እነዚህን ሁሉ መጠቀም ይቻላል። ስለዚህ አሁንም ወደዚህ ልመልሳችሁና በደንብ ግልጽ እንዲሆን ግን ይህን ቲሙን ኖርማል ላይ እናድርገው። ወይም እዚህ ጋር መተን ኦፊስ ቲም የሚለውን ስነኩ መጀመሪያ ወደ ነበረበት ይመልሳችኋል። አሁን ይህንን ባክግራውንዱን ለመቀየር ሁለት አይነት መንገድ መጠቀም ይቻላል። አንደኛ ከላይ መታችሁ ዲዛይን የሚለውን ይህን መንካት ነው። ከዛ እዚህ ጋር ፎርማት ባክግራውንድ ይላል፣ ይህን ትነካላችሁ። አሁን ያልኳችሁ ነገር አንደኛ ሶሊድ ፊል፣ ግራዲያንት፣ ፒክቸር ወይም ደግሞ ቴክስቸር፣ ፓተርን ፊል የመሳሰሉት እዚህ ጋር አሉ ማለት ነው። ለምሳሌ ሶሊድ ፊል ብታደርጉት ከለር ነው። አሁን ብዙ የማያስታውቀው ምንድነው ይሄ ነጭ ስለሆነ ነው፣ ወይም ከለሩን ይሁት እዚህ ጋር ነጭ ነው። ነገር ግን እዚህ ጋር መታችሁ ግን ሌሎች ከለሮችን ብትነኩ ወይም ብትመርጡ እናንተ የመረጣችሁት ይገባል ማለት ነው። ለምሳሌ ይህን ብንነካው እንደምታዩት ገባ። የገባው ግን የት ነው? የመጀመሪያው ላይ ነው። ሌላ አይነት ከለር ከፈለጋችሁ እንደዚህ ያደርጋችሁ መቀየር ይቻላል። ሁሉም ግን የሚገባው እንዳልኳችሁ የመጀመሪያው ላይ ነው። ሁሉም ላይ እንዲገባ ከፈለጋችሁ ከስር ትመጡና አፕላይ ቱ ኦል ስትሉት ሁሉም ስላይድ ላይ ይገባል። እዚህ ላይ እና ቀጣይ የምታስገቧቸው ስላይዶች ላይ እየጨመራችሁ ብትሄዱ በዚሁ ነው የሚቀጥለው፣ በዚህ ከለር ማለት ነው። የፈለጋችሁት ደግሞ ለምሳሌ ግራዲያንቶችን ከሆነ እዚህ ጋር መታችሁ እንደምታዩት
የተለያዩ ግራዲየንት አይነቶችን መጠቀም ይቻላል። ከለሩን ይዩት። እዚህ ጋር መታችሁ ለምሳሌ ብትቀላቅሉት ሌላ አይነት ከለር ቀዩ በዛ እንዲል ከፈለኩ እንደዚህ መሳብ፣ ወደዚህ መቀነስ፣ እንደዚህ ያደርጋችሁ አንግሉን መቀየር የተለያየ አማራጭ አለው እዚህ ጋር እንደምታዩት። አሁንም ሌላ አይነት ከለር ደግሞ ከሆነ ከሌላ አይነት ከለር ጋር እንደዚህ መቀየር ይቻላል። ዋና ሀሳቡ ግን እዚህ ጋር ያለው ነገር ግራዲየንት ይባላል። ፎቶ ከፈለጋችሁ ደግሞ እዚህ ጋር ፒክቸር ኦር ቴክስቸር ነው እንደምታዩት። ስለዚህ ቴክስቸር ከሆነ እዚህ ጋር ያሉ ቴክስቸሮች ይመጣሉ ማለት ነው፣ መምረጥ ትችላላችሁ። ፎቶ ከሆነ ደግሞ እዚህ ጋር ትመጡና ኢንሰርት ትሉና ፎቶ መምረጥ ነው። ለምሳሌ ኢንሰርት የሚለውን ለምታው፣ ከዛ ከፋይላችሁ ማምጣት ይቻላል። ከኦንላይን ከተለያየ ቦታ ማምጣት ይቻላል። ለምሳሌ ከኦንላይን ላምጣ፣ ኦንላይን ፒክቸር። ለምሳሌ ፕሬዘንቴሽን ስለ መኪና ከሆነ ካር ብዬ ሰርች ማድረግ እችላለሁ። ተመልከቱት፣ እዚህ ጋር ግን በጣም ብዙ ፎቶዎች ይመጣሉ። ካር ልበልና ሰርች ላደርግ። አሁን እነዚህ መኪኖች መጠቀም እችላለሁ። ክሬቲቭ ኮመን ኦንሊ ነው ወይም ደግሞ መጠቀም ትችላላችሁ ማለት ነው። ሲሲ የሚባሉት ናቸው እነዚህ፣ ኮፒራይት የለባቸውም። ለምሳሌ መኪና ኢንሰርት ብለው እንደምታዩት ጀርባ ላይ ገባ ማለት ነው። ከዛ በጣም ድምቅ ካለ ፈዘዝ ማድረግ ይቻላል። እዚህ ጋር ትመጡና እንደዚህ ነገር ብታደርጉት፣ ይህንን ትራንስፓረንሲውን ወደዚህ ብታደርጉት ፈዘዝ እያለ ይመጣል። ሁሉም ላይ አሁንም አፕላይ እንዲሆን ከስር ትመጡና አፕላይ ቱ ኦል ብትሉት ሁሉም ላይ መኪናው ፈዘዝ ብሎ ይገባል ማለት ነው። እዚህ ጋር መተን ነክቼዋለሁ። ሁሉም እንደምታዩቸው ተቀይረዋል። እንደዚሁም ደግሞ ለምሳሌ ስክሪንሾት ያነሳችሁት ካለ ይሄን ለምሳሌ ስክሪንሾት ላንሳው። ዊንዶ ሺፍት እና ኤስ ነክቼን ያነሳሁት። ይህንን ኮምፒውተር ስልጠናችን ላይም ተመልክተናል። አሁን ፎቶ ተነስቷል ማለት ነው። ወደ ፓወርፖይንት ከዛ ለመልሳችሁና እንዲገባ የፈለጉት አሁን ኢንሰርት ብዬ ሳይሆን ስክሪንሾት ያነሳው ስላለ ክሊፕ ቦርድ የሚለውን ብነካው እንደምታዩት ወዲያው ይገባል ማለት ነው። ትራንስፓረንሲ ነው እንደዚህ አድርጌ ባሳያችሁ ያነሳነው ፎቶ ነው የገባው። ከዛ እንደዚህ ማድረግ ትችላላችሁ። ሁሉም ላይ እንዲሆን አፕላይ ቱ ኦል ማለት ይቻላል ማለት ነው። አሁን ግን የመጀመሪያው መኪና ስለምፈልገው ኮንትሮል ዜድ ብዬ ወይም ይሄን ነክተን ወደኋላ መመለስ እንችላለን። ከዛ ከጨረሳችሁ በኋላ ይሄንን ኤክስ ብላችሁ መውጣት ይቻላል። ከዛ እንደምታዩት አሁን እንዲህ አይነት አግኝተናል። አዲስ ብጨምር እዚህ ጋር ልምጣና ለምሳሌ ከስር አዲስ ስላይድ እንደምታዩት እንዳለ እየተከተለኝ ነው የሚመጣው። ይሄ ፎቶ የሚያስገባ ነው ባክግራውንድ። ከዛ እዚህ ጋር ስራችንን መቀጠል እንችላለን ማለት ነው። ለምሳሌ ባክግራውንድ ብዬ ልጻፍበት። እዚህ ከመምጣት በተጨማሪም ግን እዚህ ጋር ለምሳሌ ራይት ክሊክ ብትነኩ ከዛ ፎርማት ባክግራውንድ ይላል። ይህም በመንካትም እዚህ ጋር መምጣት ትችላላችሁ። ከዛ ፓተርን ፊል ከፈለጋችኋል ፓተርን ፊል፣ የተለያዩ ፊል ማድረጊያ ፓተርኖች አሉ። እነዚህንም መጠቀም ትችላላችሁ ማለት ነው። አሁን ግን የመጀመሪያውን ስለምፈልገው ኮንትሮል ዜድ ብዬ እመልሰዋለሁ። ስለዚህ እነዚህን እንደ ባክግራውንድ እያደረጋችሁ መጠቀም ይቻላል። ሌላው ደግሞ ሌአውት ኦፕሽን ነው። ይህንን መጀመሪያ አካባቢም የተወሰነ ተመልክተኗል። ስታስገቡ ታይትል ስላይድ፣ ሁለት ኮንቴንት የምታወዳድሩት ካለ ደግሞ ኮምፓሪዥን ሌአውት የሚል አለላችሁ። ባዶ ከፈለጋችሁ ደግሞ ብላንክ ብላችሁ ማስገባት ይቻላል። ይህን መጀመሪያው ክፍል ላይም የተወሰነ ተመልክተኗል። ለምሳሌ አዲስ እዚህ ጋር ብናስገባ ከዛ እዚህ ጋር ሌአውት መቀየር ማለት ነው። ሆም የሚለው ጋር መታችሁ ሌአውት፣ ከዛ እዚህ ጋር የምታወዳድሩት ነገር ካለ ለምሳሌ እዚህ ጋር ኮምፓሪዥን የሚላል ይሄን ትነካላችሁ። ከዛ እዚህ ጋር ለምሳሌ ወተር ትራንስፖርት ብዬ ልጽፍ እችላለሁ። እዚህ ጋር ደግሞ ለአንድ ትራንስፖርት አልኩኝ። ከዛ እዚህ ጋር ሁለቱን የሚያወዳደር ነገር እጽፋለሁ ማለት ነው። ስለዚህ እዚህ ጋር እየመጣችሁ የምትመርጧቸው ነገሮች እያንዳንዱ ትርጉም አላቸው ማለት ነው። ከዛ አሁንም ይሄን ከሰራም በኋላ ሴቭ እናደርገዋለን። ከአሁን በኋላ ኮንትሮል ኤስ እያለን ሴቭ ማድረግ እንችላለን። ወደ ጀርባ መሄድ አይጠበቅብንም። ከዛ ስራችን ሴቭ ይሆንልናል። ስለዚህ ለክፍል 2 ያስኩላችሁ ቪዲዮ ይህን ይመስል ነበረ። ክፍል 3ንም እንድቀጥልላችሁ የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።